ትሰማኛለህ? የምፈልገውን ሰጠኝ ነፍስን ብታተርፍ አይሻልም? ትሰማኛለህ? ፍቅሬን ለአንተም ይሁን ለዛ አሳማ አሳልፌ ከምሰጥ ብሞት እመርጣለሁ። እንግዲያውስ ምርጫህን አከብርልሃለሁ። የምፈልገውን ብቻ ሳይሆን ቀድመሽ የሚያስፈልገኝንም ነገር ጨምረሽ ታውቂያለሽ። የኔማ እንዴት ጣፋጭ የሆነ ንግግር እንደምትናገሪ እኮ። ግን አባዬ በጣም ነው ማታ ያሳዘነኝ። ምሳሌ። አቤት። እየዋሸሽ ነው አይደለም? የምሬ ነው። እንደሆነም ቅድስት ማፍቀሪ መረዳት እንዴት አቃታት ብሎ እንደጻለች እያለ ስቅስቅ ብሎ እያለቀሰልሽ ነበር። ዝና አበበ የአበበ ደንበሳ ልጅ እንግዲህ እንደሚታወቀው በሞገስንና በሞገስን ግደሉልኝ በማለት እና ማለትን በቃ ብዙ ሰዎችን ሞገስን ለማስገደል ብዙ ልፋት ለፍቶ ነበረ። በተለይ ማህሌት ያላደረገችው ነገር አልነበራትም፣ ግን አልተሳካላትም ነበረ። በመጨረሻ እንግዲህ ይሄንን ጠበቃውን እንደሚታወቀው ከሞገስ ጋር ከርቶ ጠበቃው ሄዶ ከዝና ጋር ተላትሟል። አሁን አለውድ በግዱ ሄዶ እንግዲህ ቀጥታ ይሄን ነገር እንዲያደርግ ተገዷል ማለት ነው። ቤተሰቦቻችን ሄዶ እንግዲህ ሞገስን እንዲመታውና አለበለዚያ ደግሞ አሟሟት ይከፋል ብሎ ስላስጠነቀቀው እንግዲህ ቀጥታ ጅቤ ምንድነው ምን የላከው ምን አይፈራም ነው ነገሩና እንግዲህ ዝና ከኋላ እየተከታተሉ ስለነበረ እሱም እንግዲህ ያለውድ በግዱ እሱን ሳትመታ ወደ ኋላ ብትመለስ እኔ ለራሴ እንዴት አድርጌ እንደምገልህ እንኳን አታቅም በማለት ነበር አስጠንቅቆ የላከው። እንግዲህ የተላከውንም ለማድረስ እንግዲህ ሞገስ ጋር ግብ ገጥሟል ማለት ነው። ሞገስም እንግዲህ ሽጉጡን ተኩሶታል። ሽጉጡን እንግዲህ ይመስለኛል ሞገስን የመታው ነው የሚመስለኝ። ለዛም ነው ዝና እንከት ብሎ የሳቀው። ምክንያቱም የሚፈልገው ያው ዝና እንደምታውቁት ሞገስን መግደል ነውና ስለዚህ ለዛ ነው ዝና እንግዲህ እንከት ብሎ ካንጀቶ የሳቀው። የሚገርመው እነሱ እዛ ጋር እየታገሉ እያለ እሱ ቪዲዮ ይቀርጽ ነበር። አይገርማችሁም? ቪዲዮ እየቀረጸ ነበርና በቃ በዚህ ልክ አያችሁት አይደለም? ምክንያቱም ከኋላ እየተከታተለ ነበረ። በቃ ብዙ ሁሉ ነገሩን እያወቀ ነበር በሚገርማችሁና በመጨረሻም እንግዲህ ይሄን ያደረገው በጣም ነው የሚገርመው። እንግዲህ ሞገስ ምንም እንደማይጎዳ ተስፋ እናደርጋለን። ግን ሽጉጡ የሆነ እንትን ብሏል። ግን ይመስለኛል ሞገስን የመታው መሰለኝ። እናንተስ ምን ተረዳችሁ? ዝና አያችሁት አይደል እንዴት እንደሳቀ? ያው አንዳንዴ እንግዲህ ጠላት ነው ብሎ የሚያስበውን ሰው በዚህ ልክ እንትን ሲልለት በጣም ነው እንግዲህ አፍቂጡን የሳቀው በሚገርም ሁኔታ። እንደዚህ ነን እንግዲህ ሰዎችን ለማጥቃት ነው እንደዚህ ቆርጠን የምንነሳው። ሞገስም እንግዲህ እንደማይጎዳ ተስፋ እናደርጋለን። እንግዲህ ሞገስ እዛ የወጣው የነበረው እንደሚታወቀው በባለፈው ማህሌት አይታቸው ነበርና መጠርጠር ነበረበት። እንደማንም ብሎ ሰፈር መቀየር ነበረበትና ያው ማህሌት በነገረችው መሰረት ነው ዝና ሄዶዛ እንትን ሲጠባበቅ የነበረው። አጋጣሚ ዛ ደግሞ ማህሌት ሞገስ የወጣው ከዳጣ ጋር ተቀጣጥረው የነበርና ወደ እሱ ጋር እየሄደች ነበር። ዳጣ እንግዲህ አጋጣሚ እሱ ጋር ከመድረሷ በፊት ተቀጣጠሩበት ቦታ እሷም ሞገስ ቀደም ብሎ ነበረ። እሷም ሄዳ እዛ ልትደርስ ትንሽ ሲቀራት አጋጣሚ ዝናን አየችው ማለት ነው። ዝናን ስታየው እንግዲህ በቃ አፈረገዴ ልግራ ውጪ ብላ ቡቲት ብላ ነው የጠፋችውና እርግጠኛ ነኝ ከዛ ተመልሳ እሷ ለነ መድብል ትደውልላቸዋለች። እነ መድብል እንደሚደርሱላቸው ተስፋ አደርጋለሁኝ። ግን እነ መድብል ቢደርሱም እነዛኞቹ ይሄዳሉ። ሞገስ ግን ትንሽ እንደሚጎዳ ነው የሚገባኝ ነገር። በእርግጠኝነት ይጎዳል ብዬ አስባለሁ። ምክንያቱም ሁኔታው ትንሽ ከበድ ያለ ነው ማለት ነው። ዝናም ከኋላ ስላለ ካልተመታ ድጋሜ እሱ ራሱ ሌላ እርምጃ መሰንዘሩ ስለማይቀር ማለት ነው። ያው እንግዲህ ማህሌት አይታችኋታል። ጎዳና ተጥላ እንኳን ሰዎችን ለመበቀል
ወደ ኋላ አላለችም። በሚገርም ሁኔታ እንዳያችሁት ዝና ለራሱ አውጥቶ ጥሏታል። ከዚህ ሁሉ ሰው ተገላ አሁን እንኳን ወደ ራሷ ወደ ልቧ ምንም አትመለስም። ከጥፋቷ መቼም አትጸጸትም። እነዚህና እነ ሞገስን አግኝቷቸው እንግዲህ ሞገስ በእጁ የያዘውን ቴካዌይ ነው እንግዲህ ሰጥቷት ሄደው። ግን ያንን ቴካዌይ እንኳን የምትበላው የምትጠጣ ከሶፍት ጋር የተለወሰ ምግብ ነበረ አንስታ ስትበላ የነበረው እና ያንን ስታይ እንግዲህ ምግቡ እንኳን የሰጣትን ፔስታል አላነሳችው። ምክንያቱም ለነገር መቸኮል እንግዲህ እየተከታተለች ስትሮጥ መጨረሻ ላይ ወዴት እንደገቡ ሲጠፋት ቀጥታ ምንድን ያደረገችው እሱ ቄዳ እንግዲህ ስልኳንም ተሰርቃለች። እሱ ቄዳ ስልክ ለምና ነው ለዝና የደወለችለት ነው። ለዝና ደውላ ያለውን ነገር እነ ሞገስን እዚህ ሰርፋ ይዋቸው ወደዚህ ሄዶ ከሉላ ጋር እዚህ ጋር ገቡ እዚህ ጋር ወጡ ብላ ኢንፎርሜሽን ሰጠችው ማለት ነው። እንግዲህ ወዳው እሱ ደግሞ ይሄንን ጠበቃውን በመያዝ ቀጥታ ወደ እርምጃ ነው የመጣው ማለት ነው። ስለዚህ እዚህ ጋር ሲመጣ ደግሞ ሞገስን ብቻው አግኝቶት ነበረ። ምክንያቱም ከዲያጣ ጋር ተገጣጥረው እየሄደ በነበር ሰዓት ላይ እዛ እንግዲህ እርስ በራሳቸው ነው ያያያዛቸው። ሞገስም እንግዲህ ተዛላ ነው በእርግጥ ውስጡ ፈርቶ ነበረ። ምክንያቱም በተለይ ማህሌትን ሲያያት በጣም ነበር የደነገጠው። ያው እንግዲህ ለዚህ ሁሉ የዳረገችው ሉላ ናት። መጀመሪያ እንግዲህ ሂደና አንድ ቀን እንኳን ራት መብላት አለብን ታፈኝ ልሞት ነው ወይ ምናምን ብላ እንግዲህ ሮሮስ ታበዛበት በቃ እንሄድ በማለት ነው እንግዲህ ተነስቶ የሄደው። ግን ቢሄድም ትንሽ ከባድ ነው ነገር ይዮሹ ማለት ነው ቤተሰቦቻችን። ምክንያቱም በጣም ነው የሚያስጠላው። ለምን መሰላችሁ? በቃ አሁን ያኔ ማህሌት ታየቻቸው በቃ አሁን ነገሩ በቃ ሌላ መስመር ያዘ ማለት ነው ጋይሶች። በጣም ነው የሚያስጠላው አይደል? ምክንያቱም ዝና ታውቃላችሁ እንኳን ትንሽ ኢንፎርሜሽን አገኝቶ በቃ ገብቶ ነው እንደዛ አይነት ነገሮችን አፈንፍኖ የሚይዘው ያለው። ስለዚህ በዛ ምክንያት እንግዲህ ትንሽ ነገሮች ከበድ ብለዋል። እንግዲህ ሞገስም ያው ምንም ይሄን ያክል ብዙ እንደማይጎዳ ተስፋ እናደርጋለን። ያው ግን ተመቷል ኦሬዲ። ብቻ ግን ያው እንደምንም ይሄን ያክል የከፋ ጉዳት አይደርስበትም ብለን ተስፋ እናደርጋለን እላችኋለሁ ውድ ቤተሰቦቼ። ሌላው ደግሞ እንግዲህ በጣም ዘና ያደረገኝ ዛሬው ቪዲዮ በጣም ነው ዘና ያደረገኝ መድብልና ምሳሌ የእንትን ያሉት ብሩ እንትናቸው ማለት ስትራቴጂያቸው ወይኔ እንዴት እንዳሳቁኝ ጋይስ። ምሳሌ አቤት ማቃጠር ትችላለች ነው የምላችሁ። መድብልም ኃይለኛ ወረኛ ነው ማለት ነው። ግን ደግሞ የእሱ የምሳሌ ደግሞ ህዲያ ብሩካ ቅድስቴ እኮ ራሴን ላጠፋ ነው ስትል ሰማዋት አለች። እሺ ከዛ ደግሞ ማለት ነው ቅድስቴ ጋር መታ ደግሞ አባዬ እኮ እንደዚህ አለ ብለው ከዛ እሷና እሱ ሲገናኙ መተፋፈር ከዛ ፍጥጥ ግጥጥ ከዛ ኧረ ወይኔ ነው የምላችሁ ጋይስ። የምር በጣም ነው ዘና ያረጉኝ። እውነት በጣም ነው ያሳቁኝ። እንዴት እንደሳቁኝ እውነት ማርያም እና ማለት ነው። ከዛ ደግሞ ማለት ነው በዛ አልሳካላቸው ሲል ከዛ እንደገና ሐሳብ ቀየሩ። ከዛ ምን ቢሉ አሪፍ ነው ይሄን ነገርማ በቃ መቀየር አለብን ሐሳብ ቅድስቴ ፊት የማያወሩትን ጠይቁኝ። ያቺ ሚስ ያቺ ሚስ ማናት ሚስ ደግሞ ምናምን ትጥል እንዴ መሽም ሹፌሩ አይሆንም አይደለ ሚስ እያለችሽ። ስለዚህ እንደዚህ ብላ አባትሽ ብሩክ ደህና ነው ሰላም በይልኝ ምናምን እያለች እንደዚህ እያለች አላላትም። ወይኔ ቅድስቴ እንዴት ተናደደች ጋይስ፣ እንዴት ተናደደች። ያሁኑ ሰርቷል ይላሉ። እሷን እያናደዱ ተነሱ ውጡልኝ ቤቱን ላጸዳ ነው አለች። ከዛ እንዴ የምታጸጃት መስልም እና ጽጃ አደኛ ያለ ነው ሶፋው ላይ መሬቱን የምታጸጂው ውጡልኝ። እንደውም አላጸዳ ምን ሰራተኛ ነኝ እንጂ አሽከራ አይደለሁ አለች ደግሞ አረ ወይኔ እና ቅድስቴን አንጨረጨሯት ነው የምላችሁ። ወይኔ ምሳሌ ወሬ ጋይስ እንዴት እንዳሳቀኝ እና ወደ ቤተሰቦቻችን የዛሬው ቪዲዮ ነበር። በቃ አዲስ ነገር እንገናኝ። ሰላም ቆዩልኝ። ላይክ አትርሱ፣ ሰብስክራይብ አድርጉ። ባይ